ያን የፈጩበትን የሳምንቱን ጠቅላላ በሻንጣ ነው ይዘው ይመጡና እስር ቤት ገንዘብ የሚገባ ይመስላቸው አይገባም። ምንድን ነው እንደው እንደዚህ ለሚጠብቁ ይሉና አንዱን 10,000 አንዱን 5,000 አንዱን 2,000 ይሰጣል። አንድ ቀን ሲቪል ለብሶ የማረሚያ ቤት ኃላፊው ቁሞላለክ ለካ መስጠት ስለለመዱ ይደነግጣሉ ፖሊሶች። ና አንተ እያሉ ከፖሊስ ውስጥ ና አንተ ከኮርቱ ፖሊስ ውስጥ ሲወጥ ና እያሉ ሲሰጡ ፖሊስ ማን ነው ያ ማረሚያ ቤት ዋናው ኃላፊ አያውቅም። ሲቪል ለብሶ ቆሟል። እና አንተም የመንግስት ሰራተኛ ትመስለኛል ነው 15,000 ብር ግንባሩ ላይ ይሄን ጠይቁ። ይሄንን በቃ ፖሊሱ እዚያ የነበሩ ሲነግሩ ታምር እኮ ነው የምትለው። ይሄን ማን ነው የሚያደርገው? ይሄ እውነት እኮ ነው። በኋላ ሰውየው ይወርቁና ናቸው አይደል? አሁን ይሄ የተማረ ስለሆነ በቃ ያው የኛው ሰው ማዘር እኔ እኮ ኃላፊው ነኝ እዚህ ኃላፊ ነህ። አዎ እናንተ ስብቶኝ እንዴት ይቀርባል ያዘው እንጂ ከዚያ ላለማስቀየም በሉ ሁለተኛ እንደዚህ እንዳያደርጉ ማዘር እናታችን ገንዘብ ይዘው አይጡ እንዴ እናንተ ስላላችሁ እኮ ነው ልጅ ውስጥ የሚጠበቀው። አያችሁ አንዱ ይገለው ነበር እኮ እንዲህ አይነት ቤተሰብ ያሳደገው እና አሁን አንድ ምስኪን እዚህ ተወደቀች ብላችሁ ሄለን ወቃ ይወርገ ጀግና ወርቁ ይተነው ምናምን እናትየዋ ቢሰሙ እንደው አሁን ዛሬ ይሰማሉ። አንዱ ያሳያቸዋል ደውለው ወርቅሻ በል ይሄማ ይቅር ካላልክ ስምነት እንደው አሁን ጀግና ይሄን ወስናል ጀግና ስምን መለስከል በል ተዋት የሚገርማችሁ እኮ እንዲህ ነው የሚሉ ሴትዮ ተዋት ሴት አይደለች ደግሞ አንድ ልጅ ነው ያላት ነው የሚሉ ተዋት በባህር ነው ሄዱ ሞታ የሚባለው ሲናገር ሰምቻለሁ ነው የሚሉ ይነግሯቸዋል። ቆርጦ ይሄው ሞታ እኮ ትልቅ ይያት ነው በል አታስፈልግም ይሄልቅ ተውቃና ትመን ይቅጣታ አይርግላት ነገ የምትሞሰው በዙሪያ ያሉ ሰዎች ናቸው አሁን የሚንጫጩት ዝም ብለው የማያውቃቸው እንደ ሸቡጭ አሁን ላይ ደግሞ ወደ እሱን ተስተኝት እኔ ግን ነግሬሻለሁ። 4 ቀን ነገርኩሽ ይቅርታ ቤልሽ ነው ቀድመሽ ለአራተኛው ቀን ብትይው ኖሮ ደውለሽ ሲስደረጃ ሄደ ወጥተሽ በተናገሪ ተሳስቼ ነው ብሎ ነበር ልጡ በሚዲያ እንዳበላሽሽ በሚዲያ ተመልሽ ነበር። ሌላው የፋኖ መሪ የሚባል የለም ጋይስ ያለውን ክፍፍል ላይ ነው ከጠላት ጋር የሚሞዳሞድ አማራን አሰልፎ የሚሸጥ ርስቱን የናቀ የረሳ የአማራ ሕዝብ እልቂት የማይሰማ ወደ 4 ኪሎ ሜትር የማያስብ ክልል ውስጥ የሆነ ዘርፎ መብላት የሚፈልግ በዚች አናርኪዝም በዚች ክፍተት ተጠቅሞ ሴኖትራክና የከተማ ቦታ ቤት መግዛት ልጆቹን ማሳደግ የሚፈልግ ነው። ቀስተ ደመና ፋኖ አለ። ያ ጥቂት ነው፣ መሪ የለው። የንቃ አዳዲስ መሪዎች ምረጡ። የአማራ እርስ በርስ ከምትባላ በጋራ ቆመህ ራስህን አስከብር። እውነተኛው ፋኖ ቀስተ ደመናው ፋኖ ከገበሬው ጋር በመቆም ፋኖ ትግሉ እንደ አዲስ እየተመራ 4 ኪሎ የሚገባበት መንገድ ቅድሚያ ክልሉ በጋራ የሚያዝበት መንገድ ስሩ። እስካሁን ያሉት የትም አላደረሱንም። እነ ዘመነ ካሴ 4 ኪሎ አልተሻገሩም።